ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። አጋጣሚ ኮይኑ አንውን ከም ዝኾነ ሰብ ማሕበራዊ ሚዲያ ሪቫይዝ ወይ ምስራቁ አዲ ደንጊፀ ማለት እቱ ኢዱ መሃቡን ንዑም ራእየን ዘይኮነስ እቲ ኩነታትኩም ምዃኑ ግን ደንጊፅኒ ካሊእ ሰብ ሂወቱ ዝሓለፈ ከሎ ከም ዝኽእል ተሓስብ ኢኻ ዝተጎድአ ከም ዘሎ ተሓስብ ኢኻና ግን ልምዓንቲ ክኸውን ኢልካ ስለዘይተሓስቦ ዝኾነ ሓበሬታ እውን ስለዘይነበረኒ ክሪኦ ከለኹ ናይ ብሓቂ ደንጊፀ እቲ ዘደንገፀኒ ንሱ ኢዱ መሃቦ ኣይኮነን እንድሕር ከምኡ ነይሩሲ ሓደ ይኹን ክልተ ይኹን ሰለስተ ይኹኑ ወይ 10 ይኹኑ ዝኾነ ጉዳት በጻም ሰባት ተጋድልት ከምዘለው ግን ተሐስብ ይኻ። በቪዲዮው ላይ በትግርኛ ቋንቋ ሲያወራ ያዳመጣችሁት ሰኞ ዕለት የህወሓት ኃይል በሀገር መከላከያ ሰራዊት ላይ በጸለምት ማይዳንሻ በከፈተው ጥቃት ምክንያት ከተማረኩት የህወሓት ታጣቂዎች የአንደኛው የአክስት ልጅ ነው። የኔ ቤተሰብ ተማርኮ ሳየው እጅግ ነው የደነገጥኩት ያለ ሲሆን ያስደነገጠኝ መማረካቸው ሳይሆን ግጭቱ መፈጠሩ ነው ሲል አብራርቷል። ግጭቱ የእውነት ተፈጥሮ እንደሆነ ብዬ ለማጣራት ወደ አባጉና አካባቢ ደወልኩኝ። እውነትም ግጭት እንደተፈጠረና ታጣቂዎቹ እጅ ሰጥተው እንደተማረኩም አረጋገጥኩኝ ሲልም የአክስቱ ልጅ መማረክ አረጋግጧል። የተማረከው ልጅ ወንድምም ባለፈው ጦርነት በሞት ተነጥቀናል በማለትም በጦርነቱ የደረሰባቸው ጠባሳም ጠቅሷል። የአክስቴ ልጅ ነው። የሱን መማረክ ሳይ ወዲያው አእምሮዬ ላይ የመጣው በጦርነቱ ወቅት የሞቱት ታጣቂዎች ዝርዝር ሲነገር በትግራይ ህዝብ ላይ የነበረው የደም እንባ ማንባት ጊዜ ነው ያስታወሰኝ። ይህ ጦርነት ከተጀመረ ደግመን የደም እንባ ልናለቅስ ነው ወይ የሚል ሐሳብ አእምሮ ላይ እያቃጨለ ነው ሲል ጦርነት ከተፈጠረ ያልቀው የደሃው ልጅ መሆኑ እጅግ እንደሚያሳስበውም አብራርቷል። በተያያዘ ዜና እነዚህ በመከላከያ ሰራዊት የተማረኩት ታጣቂዎች የህወሓት ጦር አመራሮች ከፋኖ ጋር ስለተስማማን መንገዱ ክፍት ነው እና እንቅፋቶች ካጋጠማችሁ እርምጃ ውሰዱ ሲሉ ከገባን በኋላ ግን ያልጠበቅነውና ያልተነገረን ነገር ነው የገጠመን ሲሉ ምስክርነታቸው መስጠታቸውም ተሰምቷል። በአሁን ሰዓት ህወሓት በከፈተው ጥቃት ምክንያት በጸለምት ማያንበሳና እንባ ማድራ አካባቢ ያለው ሁኔታ ወደ ሙሉ ጦርነት ሊያመራ የሚል ስጋት መፍጠሩም እየተነገረ ይገኛል። ወደ ጦርነት አንሄድም ብለው የተናገሩት ታጣቂዎች መገደላቸው ተገለጸ። በትናንትናው ዕለት ጥር 19 ቀን 2018 ዓ.ም አመሻሽ ላይ የአርሚ 44 ኮር 3 የተባለ መዋቅር ውስጥ አባል የሆኑ ሁለት ታጣቂዎች ምሽግ አንይዝም አንዋጋም በማለት ፍቃደኛ ባለመሆናቸው በወጀራት አዲ ቀይህ ወረዳ ገረብ አጎ በተባለ ስፍራ በህወሓት መገደላቸው ተገልጿል። ሬሳቸው የጫነ ፓትሮልም ከስፍራው ወደ አዲ ጉደም አካባቢ ሲንቀሳቀስ በአካባቢው ነዋሪዎች መታየቱን መረጃዎች ጠቁመዋል። ከአርሚ 44 በተጨማሪ በአርሚ 24፣ አርሚ 43 እና አርሚ 11 የሚገኙ ታጣቂዎች አንዋጋም በማለታቸው ምክንያት እየታፈኑ እንደሆነም ተመላክቷል። በኢትዮጵያ አየር ኃይል አከባበር ላይ መሳተፋችን ግንኙነታችንን ለማደስ መልካም አጋጣሚ ፈጥሯል ሲሉ የአሜሪካው አፍሪካ እዝ አዛዥ አስታወቁ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በዛሬው ዕለት የዩናይትድ ስቴትስ የአፍሪካ እዝ ዩኤስ አፍሪኮም አዛዥ ጀነራል ዳግቪን አንደርሰንን በቢሮአቸው ተቀብለው አነጋግረዋል። በዚህ ወቅትም በሁለቱ ሀገሮች መካከል ያለውን ወታደራዊ ግንኙነት ለማሳደግ በሚቻልባቸው ጉዳዮች ላይ የመከሩ ሲሆን የጋራ መግለጫም ሰጥተዋል። ኢንጂነር አይሻ መሐመድ ውይይታቸው ሁለቱ ሀገራት ከዚህ በፊት የቆየ ግንኙነት ቢኖራቸውም አሁን እያደገ የመጣውን ከፍተኛ የዲፕሎማሲና ወታደራዊ ግንኙነት ወደ ላቀ ስትራቴጂካዊ የሥራ አጋርነት በማሳደግ የሁለቱን ሀገራት እኩል ተጠቃሚነት ለማረጋገጥ እንደሚሰሩ መስማማታቸው ተናግረዋል። በተጨማሪም በሰላምና በጸጥታ ጉዳዮች በጋራ ለመስራት መግባባት ላይ መድረሳቸውንና የሁለቱም ሀገራት ብሔራዊ ጥቅም ለማስጠበቅ አሸባሪነትን በጋራ ለመዋጋት ከስምምነት ላይ መደረሱን ተናግረዋል። የዩናይትድ ስቴትስ የአፍሪካ እዝ ዩኤስ አፍሪኮም አዛዥ ጀነራል ዳግቪን አንደርሰን በበኩላቸው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን ለማክበር ወደ ኢትዮጵያ መምጣታቸው ታሪክን ለማሰላሰልና የወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነ ገልጸዋል። የኢትዮጵያ ጉብኝታቸው በኢትዮጵያ አየር ኃይል አከባበር ላይ ለመገኘትና ለመሳተፍ ብቻ ሳይሆን በኢትዮጵያና በዩናይትድ ስቴትስ መካከል ያለው የረጅም ጊዜ ግንኙነት እንደገና ለማየትም እድል እንደሰጣቸው በመግለጫቸው ላይ ጠቅሰዋል።
ጉብኝቱ በተለይም የጋራ ቀጠናዊ የደህንነት ተግዳሮቶችን ለመፍታትና የአጋርነት እድሎችን ለመጠቀም እንዲሁም የሁለት ሀገሮች ግንኙነት እንደገና ለማጠናከር ትልቅ አጋጣሚ መፍጠሩንም ገልጸዋል። በተያያዘ ዜና በኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ በክብር እንግድነት የታደሙት የዩናይትድ ስቴትስ የአፍሪካ እዝ ዩኤስ አፍሪኮም አዛዡ ጀነራል ዳግቪን አንደርሰን አሜሪካና ኢትዮጵያ በአፍሪካ ቀንድ በተለይ በቀይ ባህር አካባቢ ያሉ የሽብር ስጋቶችን ለመከላከል በጋራ የመስራት ጽኑ ፍላጎት እንዳላቸው ገልጸዋል። ጀነራል ዳግቪን አንደርሰን በአፍሪካ ቀንድ ቀጠና እንደ አልሸባብና አይኤስአይኤስ ያሉ የጋራ የሽብር ስጋቶች መኖራቸውን ጠቅሰው በተለይ በቀይ ባህር አካባቢ ቀጠናውን ለማናጋት የሚደረገው የሁቲዎች እንቅስቃሴ አሳሳቢ መሆኑን አንስተዋል። እነዚህ የደህንነት ስጋቶች በአስተማማኝ ሁኔታ ለመመከት የሁለት ሀገራት ቅንጅትና ወታደራዊ ትብብር ወሳኝ መሆኑንም አጽንኦት ሰጥተዋል። የኢትዮጵያ አየር ኃይልን ባደነቁበት አስተያየታቸውም ተቋሙ ከአሜሪካ አየር ኃይል ቀድሞ መመስረቱንም ጠቅሰዋል። የሚኖሶታ ግዛቷ ተወካይ ኢልሃን ኡመር በከተማው አዳራሽ ንግግር እያደረጉ ሳለ ጥቃት ደረሰባቸው። ጥቃት ለማድረስ የሞከረው ግለሰብ ወዲያውኑ ተይዟል ቢባልም ለአሜሪካ ባለስልጣናት ደህንነት ስጋት የደቀነ ክስተትም ሆኗል። ኢልሃን ኡመር ምንም አይነት ጉዳት ያልደረሰባቸው ሲሆን ህዝባዊ ተቃውሞ በበረታበት ሰዓት የተፈጸመ ድርጊት መሆኑ ግን ስጋቱን በሚኖሶታ ከፍ አድርጎታል። ምንነቱ ያልታወቀ ቁስ ኢልሃን ኡመር ላይ ተጠርጣሪው ረድቶባቸዋል። ዜናው እስከተጠናከረበት ሰዓት ድረስ ግለሰቡ ላይ ክስ ስለመመስረቱ የአካባቢው ባለስልጣናት ያሉት ነገር የለም። ከአደጋው በፊት ኢልሃን ኡመር የአሜሪካ የስደትና ጉምሩክ ተቆጣጣሪዎች ከሚኒያፖሊስ መውጣት እንዳለባቸው ንግግር ሲያደርጉ ነበር። የአይስ ኃይሎች ህዝቡ ላይ በሚያደርሱ ጫና ምክንያት ተቃውሞም ገጥሟቸዋል። ዋይት ሀውስ ይህ ዜና እስከተጠናከረበት ሰዓት በጉዳይ ላይ ያለው ነገር የለም። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ከሳውዲው ልዑል መሐሙድ ቢን ሳልማን ጋር መከሩ። የአሜሪካው የጦር መርከብ ቀጠናው ላይ መድረሷን ተከትሎ መሪዎቹ በጸጥታ ጉዳዮች ላይ ተወያይተዋል። እስራኤልና አሜሪካ በኢራን ላይ ጥቃት ያደርሳሉ የሚል ፍራቻ ባየለበት ሰዓት ፔዜሽኪያን ከግጭት የሚያተርፍ የለም ብለዋል። አሜሪካ ቀጠናውን ከማወክ የተሻገረ ምንም የምታገኘው ጥቅም የላትም ብለዋል። የኢራኑ ፕሬዝዳንት ከመሐሙድ ቢን ሳልማን ጋር ሲወያዩ ሳውዲ አረቢያ ለቀጠናዊ መረጋጋት ቁርጠኛ መሆኗንም አረጋግጣለች። ሪያድ በቴህራን ላይ የሚፈጸምን ጥቃት እንደማትቀበለው ቢን ሳልማን አሳውቀዋል። ሳውዲ ቀጠናው ደህንነቱ የተጠበቀ ይሆን ዘንድ አበክራ ትሰራለች ያሉት ኤምቢኤስ በትብብር በቀጠናው ደህንነት ላይ መሰራት አለበትም ብለዋል። የአሜሪካ ዩኤስ አብርሃም ሊንከን የጦር መርከብ ህንድ ውቅያኖስ መድረሷን ተከትሎ ስጋቶችም ከፍ ብለዋል። መካከለኛው ምስራቅ ጦርነት በቅርቡ ሊቀሰቀስበት ይችላል ሲል አልጀዚራ ዘግቦታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ